ኢየሱስ ጌታ ነው። አሁን የእግዚአብሔርን ቃል የምንሰማበት ሰዓት ነው። የሆነ ነገር እናገርና ጌታ ልቤ ላይ ያስቀመጠውን ምን ጸልይ ይመስለኛል። ኢየሱስ ጌታ ነው። እንደዚህ መባባል ጥሩ ነው ባይዘዌ እና አጠገባችሁ ያለውን ሰው ከጌታ የሆነ ነገር ጠብቅ በሉት። አዲስ ነገር ይሆናል በሉት። ካልከበድኳችሁና እንደው ካልደፈርኳችሁ በእግራችን ቆመን ለጌታ ቃል ክብር ሁላችንም ቆመን የእግዚአብሔርን ቃል እናነባለን። ማርቆስ ወንጌል ምዕራፍ 10 ቁጥር 46 ጀምሮ እስከ 52 ድረስ አዲሱ መደበኛ ትርጉም ነው የማነበው። እንደዚህ ይላል። ማርቆስ ወንጌል ምዕራፍ 10 ከኢያሪኮ ሲወጡ አይነ ስውሩ የጤሜዎስ ልጅ በርጤሜዎስ በመንገድ ዳር ተቀምጦ ይለምን ነበር። እርሱም የናዝሬቱ ኢየሱስ መሆኑን በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ የባሰ ጮኸ። ማይ ጋድ። ኢየሱስም ቆም ብሎ ጥሩት አላቸው። ዛሬ ለአንድ ሰው እንደዚህ ይሆናል። እነርሱም አይነ ስውሩን አይዞ ተነስ ይጠራሃል አሉት። እርሱም ልብሱን ጥሎ ብድግ በማለት ተነስቶ ወደ ኢየሱስ መጣ። ኢየሱስም ምን እንዳደርግልህ ትፈልጋለህ አለው። አይነ ስውሩም መምህር ሆይ እንዳይ እፈልጋለሁ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አይኑ በራለት። በመንገድም ኢየሱስን ተከትሎት ሄደ። አባቶ እናመሰግንሃለን፣ ይሄ ቃል ያንተ ነው። ጌታ ሆይ የዚህ ቃል ባለቤት አንተ ነህ። እባክህን በዚህ ማታ የዚህ ቃል መንፈስ ፍቺ በመሃላችን ይብራ። ታናሹን ባሪያህን አግዘኝ፣ የምንሰማበትንም ልብ ስጠን። ይሄን ስለምታደርግ ተባረክ፣ በኢየሱስ ስም አሜን። አረበሉ መጽሐፍ ቅዱሳችን ውስጥ እንግዲህ ካሉ በጣም አስገራሚ በጣም አስደናቂ ብዙ ጊዜ ደጋግመን ብንሰማቸው ብዙ ጊዜ ደጋግመን ብንሰበካቸው ብዙ ጊዜ ደጋግመን ብንዘምራቸው ራሱ የዳዊት ልጅ ማረኝ ብዬ ተከፈተ ሚል መዝሙር እኮ አለ የቤኪ እና በጣም የምንወደው በጣም የሚገርመን ክፍል ነው ይሄ ክፍል። እኔ በተለይ ልጅ ሆኜ እኛ ጋር ሶስተኛ መንገድ ቀጨኔ 50 ክፍል ቪዲዮ ቤት ነበረ። ልጅ ሆኜ እኔ 10 ቤት ገና 10ዎቹ መጀመሪያ ላይ ያለ 10ም ላይ ሞላኝ ይችላል። አክቹአሊ መጀመሪያ ላይ ቪዲዮ ቤቶች አሉ እና የስቅለት ዕለት የማ ፊልም ይታያል? የኢየሱስ ፊልም ይታያል። እኔ እስከ ቅርብ ጊዜ ድረስ እሱ ነበር ኢየሱስ ራሱ የሚመስለኝ ፊልሙ ላይ ያለው ሰውዬ። እና የስቅለት ፊልም ሲታይ በጣም የሚገርማችሁ ነገር ሌላ ይሄ የድብድብ የነቫንዳምን ምናምን ከማየው በላይ ልቤን ማርኮት ጓደኞቼ መጨረስ እያቃታቸው አቋርጠው ሲሄዱ እኔ ደግሞ ማለቁ ራሱ ያናደኝ ነበር። ለምን የምናየው በአመት አንዴ ነው፣ የስቅለት ጊዜ ነው። እና ያንን ፊልም ሁሌም ሳስብ ከማይረሱኝ ከማስታውሳቸው ገጸ ባህሪውን ተላብሰው ከሰሩ ሰዎች መሃል አንዱ ይሄ በርጤሜዎስ ነው። እና ሁኔታው አክሽኑ ኢየሱስ ጋር ሲመጣ ፊልሙ ላይ ኢየሱስ እንዴት እንዳናገረው ምን እንዳደርግልህ ትፈልጋለህ ሲለው ራሱ ድምፁ አለች ውስጤ ምንድነች ምትለው አይኔን ነው ምትለው እና ውስጥ ያለ እሱ ነገርና ታሪኩን ሞር ልባችን ውስጥ የከተተ ነው እሱ ፊልም። ባይዘው እግዚአብሔር የተጠቀመበት ፊልም ነው። ታውቃላችሁ ብዙ ክፍለ ሀገሮች ላይ እሱን በፕሮጀክተር እያሳዩ ነው ብዙ ሰዎች ወደ ጌታ የመጡት እና በጣም ብዙ ምክንያቱም መጨረሻ ላይ እንግዲህ ይሄንን ጸሎት አብራችሁን ጸልዩ ብለው ሁሉ ንስሐ ያስገባሉ። እና ንስሐ ሁሉ እኔ ስገባ ነበር አላውቅም የዛኔ ይሆናል ወይ ጌታን የተቀበልኩት እኔ ኦፊሻሊ ያው የቸርቹን ነው ማቀው እንጂ ቪዲዮ ቤት ሁሉ ጌታን የተቀበልኩ ብቸኛ ሰው ነኝ። ጌታ ይባረክ፣ ሃሌሉያ። እና ይሄ ሰውዬ በጣም የሚገርም ታሪክ ነው። እና ይሄን 2-3 ቀን ከዚህ ገጸ ባህሪ ጋር ነው አብሬ የነበርኩት። እና መጽሐፍ ቅዱሳችን ውስጥ ያሉ እንዲጻፉ ጌታ ሆን ብሎ ታውቃላችሁ እሱ ያደረጋቸው ነገሮች ይጻፉ ቢባል ይላል ዮሐንስ 20 ላይ አይበቃም አይደለም። እና ብዙ ናቸው እሱ ያደረጋቸው ግን ሰሌክትድ የሆኑት ለኛ አሁን ህይወትን ተሸክመው መልእክትን ሊያስተላልፉ የሚችሉትን ነው። እና አምነን የእግዚአብሔር ልጅ እንደሆነ ኢየሱስ እሱ እንድንከተል የሚያግዙንን ታሪኮች ነው በመጽሐፍ ቅዱሳችን ላይ እንዲሰፍሩ ያደረገውና አንዱ ታሪክ ይሄ የበርጤሜዎስ ታሪክ ነው። እንግዲህ ታሪኩን አሁን ስናነብ እንዳያችሁት የሚጀምረው ኢየሱስ ክርስቶስ
በአንድ ጉዞ ላይ ያለ ነው። አንድ ጉዞ ላይ ነው ያለው እና ያ ጉዞ ምንድነው? ኢየሩሳሌም ሄዶ የመጨረሻውን ለሰው ልጆች ነፍሱን አሳልፎ የሚሰጥበትን ታላቅ የመዳን ሥራ ለመስራት በጉዞ ላይ ነው ያለው። ከገሊላ ነው የተነሱት። በጣም ከሩቅ ነው የመጡት። የሚሄዱት በእግራቸው ነው። ምንም አይነት ነገር አልተጠቀሙም። እሱ ደብረ ዘይት እስኪመጣ ድረስ በአህያ ውርንጫ እስኪሄድ ድረስ ታውቃላችሁ። በእግሩ ነው ሄደው ከዚህ ቦታ እንኳን ከኢያሪኮ ጀምሮ እስከ ኢየሩሳሌም ከተማ ድረስ የ30 ኪሎ ሜትር ርቀት አለ እና መጽሐፉ እዚሁ ክፍል ላይ ወደ ላይ ከፍ ብላችሁ ስታዩ ምን የሚል ቃል አለ? ከፊታቸውም ይቀድማቸው ነበር ይላል ኢየሱስ ሲሄድ። ነገር ግን በመሃል ደግሞ እያቆመ ብዙ ሕዝብ አብሮት ቢኖርም 12ቱን ብቻ ለይቶ ሊገባበት ስላለው ስለ መከራው ሊቀበለው ስላለው ከፊቱ ስላለው የመስቀል ሞት የሰው ልጅ ታልፎ በአመፀኞች እጅ እንደሚሰጥና ግን እሱ ሞቶ በሶስተኛው ቀን ከሙታን መሃል እንደሚነሳ ሁሉ የሚነግራቸው በዚህ ጉዞ ላይ ነው እና ኢየሱስ እየሄደ ያለው የመጨረሻውን የሞቱን እና ራሱን ለሰው ልጆች አሳልፎ የሚሰጥበትን የመጨረሻውን ስራውን ለመስራት እየሄደ ነው እና መጽሐፍ ቅዱስ የሚያጠኑ ሰዎች እንደሚነግሩን ወንጌላትንም ስናጠና እንደምናረጋግጠው የመጨረሻ ደግሞ ኢየሱስ የፈወሰው ሰው በርጠለሜዎስ ነው። በርጠለሜዎስን ከፈወሰ በኋላ ምንም አይነት ፈውስ ኢየሱስ አላረገም። በቃ የመጨረሻ ፈውሱ ነው ይሄ እና በርጠለሜዎስን ለመፈወስም አይደለም እሱ እየሄደ ያለው ክፍሉ እንደሚነግረን ለሰው ልጆች ቤዛ ለመሆን ታልፎ ለመሰጠት የታረደውን በግ ማንነት ለመተግበር እየሄደ ነው። ኢየሱስ ጌታ። ተመልከቱ፣ ኢያሪኮ ደረሱ። ኢያሪኮ ቆዩ። ኢያሪኮ የምትባለዋ ከተማ በዚያን ጊዜ በተለይ በጣም ፌመስ፣ በጣም ታዋቂ፣ በጣም ግርግር የበዛባት፣ በጣም ብዙ ባለጠጎች የሚኖሩባት፣ የንግድ መናኸሪያ የሆነች ኃይለኛ ሰዎች የሚኖሩባት እና በቀላሉ የማትገቡባት እዛ ለመግባት ራሱ ብዙ ውጣ ውረድ ያለባት የበለጸገች ከተማ ነበረች በጊዜው እና ኢየሱስ እዛ ገብተው በእሷ አቋርጠው ሲወጡ ታሪኩ የሚጀምረው ምንድነው? ኢያሪኮ ውስጥ ገብተው ከኢያሪኮ ሲወጡ አንድ በርጠለሜዎስ የተባለ የጤሜዎስ ልጅ፣ በነገራችን ላይ ጤሜዎስ ማለት ኃያል ሰው ማለት ነው። የአባቱ ስም ኃያል ሰው ማለት ነው እና እሱ የሚጠራው ደግሞ የማን ልጅ ተብሎ ነው? የኃያሉ ሰው ልጅ ነው ስሙ ሲተረጎም። የኃይለኛው ሰው ልጅ፣ የታላቁ ሰው ልጅ ነው ሲጠራ። እዚች አሁን ያነበብናት ቁጥር ብቻ ውስጥ ግን በርጠለሜዎስ ቢያንስ 3 ጊዜ አይነ ስውር ተብሎ ተጠቅሷል። ግን እሱ ስሙ ማለት ነው የኃያል ሰው ልጅ። ግን ስራው ምንድን ነው ይላል መጽሐፍ? መለመን ነው። ስሙ ግን ምንድን ነው? የኃያል ሰው ልጅ። ኢየሱስ ጌታ። ሃሌሉያ። የታላቅ ሰው ልጅ ነው። ሃሌሉያ። ኢየሱስ ጌታ። ደህና ናቸው አይደል? እግዚአብሔር የሆነ ነገር ያስቀርላቸዋል። ስሙ፣ ኢየሱስ ከኢያሪኮ ሲወጣ ብዙ ሕዝብ አብሮት ወጣ። ብዙ ሕዝብ አብሮ እየተከተለው ነው። እየነገራቸው ነው ሊሞት እየሄደ እንዳለ። ከሱ ጋር ደግሞ አብረውት ከብዙ ሕዝብ ሌላ 12 የእሱ ደቀ መዛሙርቶች አብረውት አሉ። እንዳልኳችሁ በመሃል ይሄን ይነግራቸዋል። ባሪሻታ ከባ ኢየሱስ ጌታ ነው። ሃሌሉያ። ቴንክ ዩ ሎርድ ጂሰስ። የሆነ ሰው መንፈስ ከዚህ መልእክት ጋር እንዲገናኝ ይጸልያለሁ። ማረፍ እንዲሆንለት ለአንድ ሰው ጸልያለሁ። ሃሌሉያ። በርጠለሜዎስ ተቀምጦ እየለመነ ነው። የሚለምነው ከከተማው ከኢያሪኮ ከተማ ውጪ ባለ መንገድ ላይ ነው። ለምንድን ነው ከተማ ውስጥ ገብቶ የማይለምነው? ለምንድን ነው ከከተማ ውጪ? አይታችሁ እንደሆነ አሁን ወደ ተለያዩ በቅርብ ለአዲስ አበባ ቅርብ ወደሆኑ ከተሞችም ስንሄድ ከዛም ውጪ ስንሄድ ከተሞቹ በር ላይ መንገዶች አሉ። እዛ የንግድ እንቅስቃሴዎች ምናምን ይኖራሉ አይደለም? እና ልክ እንደሱ እሱ ከከተማው ከኢያሪኮ ውጪ ነው ያለው። እንደውም እኮ ሰው የሚያገኘው ብዙ ሕዝብ የሚያገኘው እና ሊረዱት የሚችሉትን ሰዎች የሚያገኘው ኢያሪኮ ውስጥ ቢገባ ነው። ከተማ ውስጥ ገብቶ እንደውም ዶር ቱ ዶር እየሄደ በር ለበር እየሄደ አሁን እንደሚያደርጉት ቢለምን የተሻለ ገቢ ያገኛል። ለምንድን ነው በር ላይ የተቀመጠው ወይንም ደግሞ ከበሩ ውጪ ባለ መንገድ ላይ የተቀመጠው ብዬ በጣም ያስደነቀኝን ነገር አገኘው። ወርልድ ባይብል ኢንሳይክሎፒዲያ የሚባል አለ። የመጽሐፍ ቅዱስን ዳራዎች ብቻ የምታጠኑበት። ምናልባት ሄዳችሁ ማጥናት የምትፈልጉ ወርልድ ባይብል ኢንሳይክሎፒዲያ ይባላል። ያ ኢንሳይክሎፒዲያ የሚያወራው በዚያን ጊዜ የነበሩ ታሪካዊ ሁኔታዎችንና ማስረጃዎችን ዳራዎችን እንድታውቁ ነው የሚያደርጋችሁ። እና ስለዚህ ሰውዬ ሳጠና ምንድነው ያገኘሁት በጣም አስገራሚ ነገር? የመጀመሪያው
ሮማውያን በዚያን ዘመን በመጀመሪያው ክፍለ ዘመን በነበረ ዓለምን የመቆጣጠር ዘመናቸው ላይ ህጎች አሏቸው። ከህጎቻቸው መካከል አንዱ ለለማኞች የወጣ ህግ ነው። ስሙ፣ ይሄንን ክፍል በሚያብራራው በዚህ ባልኳችሁ ዌብሳይት ላይ ለለማኞች የወጣው ህግ ምን ይላል? በፍጹም አንድ ለማኝ ከተማ ውስጥ ህዝብ የሚንቀሳቀስበት ቦታ ገብቶ መለመን አይችልም። እነሱ መግባት ስላልፈለጉ አይደለም ማይገቡት። ሮማውያን እየገዙት ያለ ከተማ ከሆነ የከተማው በር ላይ የመቆም ግዴታ አለባቸው። እችን ደግሞ ኢያሪኮን ደግሞ በዚያን ጊዜ ሮማውያን በሙሉ እያስተዳደሯትና እየገዟት ነበር። ስለዚህም ነው በርጠለሜዎስ ከተማው ሳይገባ የከተማው በር ላይ የነበረው። የከተማ በር ሲባል ደግሞ አሁን እንደኛ ጊዜ ዝም ብላችሁ የሆነ ነገር አይደለም። ግንብ አለው፣ አጥር አለው፣ በር የሚከፈት የሚዘጋለው፣ ሲመሽ ይዘጋል፣ ሲነጋ ነው የሚከፈተው። በር አለው። ከበሩ ውጪ ነው ያለው። እነ ኢየሱስ ሲወጡ ነው ያገኙት። ሁለተኛውን ይሄንን ታሪካዊ ዳራ በኋላ እነግራቸዋለሁ። ልክ ሲወጡ በኢየሱስም ስሙኝ፣ ልክ ሲወጡ አይታችሁ እንደሆነ የናዝሬቱ ኢየሱስ እንደሆነ ወሬ ሰማ ይላል። ማን እንደሆነ ሰማ? እና ፊልሙ ላይ እንዳልኳችሁ ሁልጊዜም አይምሮ ይወስጣለች። የሆነ ሰው ይዞ ምንድነው ግርግሩ ምንድነው ሲል የናዝሬቱ ኢየሱስ በዚህ ምን እያለ እያለፈ ነው ያሉት። ልክ ነው። ይኸው እዚህ ጋርም ስናነበው የናዝሬቱ ኢየሱስ እንደሆነ ወሬ ምን አረገ? ሰማ። የሰማው ምንድነው እኮ ማን እንደሆነ ሰማ። እስቲ የናዝሬቱ በሉ። በዚህ ያለፈ ያለው አሁን ይሄ ህዝብ ግር እያለ የሚሄድበት ምክንያት በዚህ ያለፈ ስለሆነ የናዝሬቱ ኢየሱስ። እሺ እሱ መጮህ ያለበት ምን ብሎ ነው? የናዝሬቱ ኢየሱስ ማረኝ ብሎ ነው መጮህ ያለበት። እሱ ግን እንደዚህ አይደለም የጮኸው። አልሰማችሁኝ? እስቲ አንብቡት ክፍሉ እሱ የሰማው የማን ልጅ ነው? ያለፈ ነው። ለምንድን ነው ይሄንን የሰማው? ምናልባት በዚያ ከሚያልፉት ሰዎች መካከል ኢየሱስ እሱ መሲህ መሆኑን ማያምን ሰው ነው የነገረው። ክርስቶስ እንደሆነ ማያምን ሰው ነው የነገረው። ምን እንደሆነ ታውቃላችሁ? የዛ ጊዜ ናዝሬት ስሟ ምንድን ነው? ወይንም ከናዝሬት መልካም ነገር ሊወጣ አይችልም የሚባልበት ዘመን ነው። በቃ ናዝሬት ማለት የደከረተ የወደቀ የአመፀኞች የወንበዴዎች የነማን ሀገር ነው? የነ ጴጥሮስ ሀገር ነው። ያው የገሊላ እዛ የናዝሬት ሰዎች ናቸው እነሱ። ኢየሱስ ጌታ። ጴጥሮስ ምንድን ነው? ደጋግሜ እንደምነግራችሁ 3 ዓመት ተኩል ኢየሱስ ራሱ መጽሐፍ አስተምሮት ራሱ አሰልጥኖት ጩቤ ይዞ የሚከተል ሰው ነው። ለማንኛውም ብሎ ጩቤ ያለው ሰው ነው። ስንት ዓመት ተምሮ? 3 ዓመት ተኩል ራሱ ኢየሱስ አስተምሮት 3 ዓመት ተኩልም ጩቤ ያለው። እንዴት አወቅሸቱ? ከአመፀኞች ጋር ተቆጠረ ተብሎ የተጻፈው ቃል ይፈጸም ዘንድ ከእናንተ መሃል ሂዱ ጩቤ ምናምን አምጡ ሲባል ኧረ አለ። የት ነው የምንሄደው? 2 አውጥቶ የሰው ጆሮ የማልኮስን ጆሮ የገነጠለበት ማለት እና ጩቤ የሚወዱ መወጋጋት የሚወዱ ዱርዬዎች ያ ናትናኤል ደንግጦ ኧረ ከናዝሬት መልካም ይሆናል ይሄ ነገር የሚባል ነው። እና የነገረው ሰውዬ የነገረው ምን እንደሆነ ታውቃላችሁ? ውር የሚያበራ አይነሱ ምናምን አይደለም ያለው። የናዝሬቱ ኢየሱስ የተናቀ ሰፈር ውስጥ ያለ ሰው የማይወጣበት ቦታ ያለ በጣም ታናሽ ሰፈር ያለ አንድ የናዝሬት ሰው ቤት እያለፈ ነው። በዚህ እያለፈ ነው። ኢየሱስ ጌታ ነው። ሃሌሉያ። ይሄ ቀላል እንዳይመስላችሁ። ለበርጠለሜዎስ ይሄ በጣም አስደናቂ ነገር ነው። ማለት የናዝሬቱ ኢየሱስ ነው በዚህ የሚያልፈው ሲባል እሱ በልቡ ውስጥ አንድ እምነት አለ። ከዚህ በፊት ስለ ኢየሱስ እንደሰማ የምታውቁት ስለሱ የሰማውን ነገር አይኑን ጨፍኖ በማያይ የሥጋ አይኑ በበራ የመንፈስ አይኑ ሆኖ ግን አሰላስሎ ሜዲቴት አድርጎ ጥቅስ ከጥቅስ ጋር አገጣጥሞ አንድ መረዳትና መገለጥ ላይ ደርሷል። እንደዚህም ማረጋ የሚሰማው የት ሆኖ ነው? ኢያሪኮ በር ላይ ያለ መንገድ ላይ ተቀምጦ እሱ ገሊላ ስለሚኖር ገሊላ ስለሚያገለግል ስለ አንድ የናዝሬት ሰው ይሰማል። በኢየሱስ ስም አይናችሁ ይከፈት። ስሙ። ገሊላ ስላለው ስለ ኢየሱስ ስለ ናዝሬቱ ኢየሱስ ሲሰማ እንዲማለ እንዲማርጓል። የማን ልጅ ነው አላችሁኝ? ታውቃላችሁ ማቴዎስ ወንጌል ሲጀምር ምዕራፍ 1 ቁጥር 1 ምን ብሎ ነው የሚጀምረው? የዳዊት ልጅ ይላል። ሰምታችሁኛል? ማቴዎስ 1 ሲጀምር የዳዊት ልጅ፣ ቀጥሎስ የአብርሃም ልጅ። ከዛስ አያችሁ ከአብርሃም ማንን ያስቀድማል? ዳዊትን። ለምን ነው የሚያስቀድመው? ምክንያቱም የማቴዎስ ወንጌል የተጻፈው ለማን ነው? ለአይሁዶች ነው። ለአይሁዶች ሲጻፍ አይሁዶች መሲህ ከየት ነው የሚመጣው ብለው ያምናሉ። ከይሁዳ ነገድ ከዳዊት ዘር እሴይ ስር ነው የሚመጣው።
ኢሳይያስ 11 ቁጥር 1 የሚነግራችሁ በኢየሱስ ስም ዓይናችሁ ይከፈት። ስሙ ከእሴይ ስር ከዳዊት ዘር ቁጥቋጦን አበቅላለሁ አለ። መንግስቱ ለዘላለም ምን ይላል? ይጸናል። ማቴዎስ 21 ላይ ምን እንደሚል ታውቃላችሁ? በተደጋጋሚ ከምዕራፍ 20 ላይ ነው ወደ ኢየሩሳሌም ለመሄድ ተመሳሳይ ቦታ ስለሆነ ነው ለመሄድ የጀመረውና ባገኙት ቦታ ሁሉ ፈሪሳውያን ጥያቄ ጠይቁታል። ግብር መገበር አለብን፣ እንትን ማድረግ አለብን፣ እንትን ተጋብተው ነበር፣ እንደዚህ ሊያጠምዱት ይፈልጉ ነበር ፈሪሳውያን ይላል። አንድ ጊዜ ብቻ ግን እሱ ጥያቄ ጠይቋል። ማቴዎስ 21 ላይ የመጨረሻው ቁጥር ላይ ምን እንደሚል ታውቃላችሁ? ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው ይላል። ምን ይመስላችኋል? መሲሁ የማን ልጅ ነው ብሎ ፈሪሳውያንን ጠየቃቸው። ካፉ ላይ ቀምተው እንደዚህ ቅምት አድርገው ካፉ ላይ ምን እንዳሉ ታውቃላችሁ? የዳዊት ልጅ ነው አሉት ይላል። ያውቃሉ፣ መጽሐፍን በደንብ ነው የሚያውቁት። ክርስቶስ የማን ልጅ ነው ሲላቸው የዳዊት ልጅ ነው። ታዲያ ክርስቶስ የዳዊት ልጅ ከሆነ ዳዊት እንዴት ጌታዬ ብሎ ሊጠራው ይችላል አላቸው። ክርስቶስ የዳዊት ልጅ ከሆነ ዳዊት ደግሞ ይሄንን መሲሁን ማ ብሎ ይጠራዋል? ጌታዬ። ጌታ ጌታዬን ጠላቶችን የእግር መረገጫ እስካደረግልህ በቀኜ ምን በል እንዴት ይለዋል? ስለዚህ ይሄ በኢየሱስ ስም አላቸው። ስለዚህ ይሄ መሲህ እንደ ዳዊት የሥጋ ንጉሥ ብቻ አይደለም፣ ምንም ነው ማለት ነው፣ ጌታም ነው ማለት ነው። ለዛውም የማ ጌታ? የዳዊት የራሱ ምን ጌታ ነው ማለት ነው አላቸው። ማንም ሊመልስለት የደፈረ የለም ይላል ማቴዎስ 21 የመጨረሻው። ስለዚህ ክርስቶስ የማ ልጅ ነው? የዳዊት ልጅ ነው የሚል ትምህርት አለ። መጽሐፉ በሙላት ነው የሚያስተምረው። አንደኛ ሳሙኤል 21 ላይ መጥቶ ነብዩ ናታን ሲነግረው ለዳዊት ምን ብሎ ነው የነገረው? ከቤትህ ንጉሥ አስነሳለሁ፣ መንግስቱና ዙፋኑ ለመቼ ለዘላለም ይሆናል አለው። ይሄ ለሰለሞን ሊሰራ አይችልም፣ ምክንያቱም ሰለሞን ዘላለም አልነገሰም። ስለዚህ የአይሁድ መምህራን ይሄንን ያውቃሉ። ኢሳይያስም ትንቢት ሲናገር ኢሳይያስ መጽሐፍ ምዕራፍ 9 ላይ ሕፃን ተወልዶልናል፣ አለቅነትና ስልጣን በምኑ ላይ ነው? በጫንቃው ላይ ነው። ጌታ አምላክም የአባቱን የማንን የዳዊትን ዙፋን ምን ይለዋል? ይሰጠዋል። ሃሌሉያ። በያዕቆብም ቤት ላይ ለዘላለም ምን ይላል? ይነግሣል የሚል ትንቢት ስላለ ኢየሱስ እሱ ማን ነው? ክርስቶስ እሱ የዳዊት ልጅ እንደሆነ እሙን ነው። በጣም የሚገርማችሁ ግን ይሄንን መገለጥ ያገኘው ማን ነው? አይነ ስውሩ። ለዛውም ምን ከሚል ስብከት ውስጥ ነው ይሄ የገባው? የናዝሬቱ ኢየሱስ ከሚል ስብከት ውስጥ እሱ ግን የገባው የናዝሬት አይደለም፣ የዳዊት ልጅ ነው። ኢየሱስ ጌታ ነው። ይኸውላችሁ እዚህ ያለፈ ያለው ማለቱ ነው ንጉሥ ነው። እዚህ ያለፈ ያለው መፍረድ ይችላል፣ መቀየር ይችላል፣ መለወጥ ይችላል፣ ማወጅ ይችላል፣ መገልበጥ ይችላል፣ ታሪኬን ይለውጣል፣ አዲስ ነገር ያደርጋል፣ ይፈውሰኛል። ኢየሱስ ያድናል። ይኸውላችሁ ይሄ ጩኸት የበርጠለሜዎስ ጩኸት የቤተ ክርስቲያንም ጩኸት መሆን አለበት። ቤተ ክርስቲያን በጣም ጮክ ብላ ስለ ኢየሱስ መናገር ያለባት ኢየሱስ የማን ልጅ ነው? የዳዊት ልጅ ነው። እስራኤል አሁን ምን አይነት ስብከት መሰላችሁ መስማት ያለባት? ኢየሱስ እሱ የማን ልጅ ነው? የዳዊት ልጅ ነው። የዛ ጊዜ የነበሩ መምህራንና ፈሪሳውያን ብቻ እኮ አይደሉም። አሁን በዚህ ሰዓት እስራኤል ያሉ ራባዮች የማን ልጅ ነው የሚጠብቁት? የዳዊትን ልጅ። ሄዳችሁ ስለ መሲሁ ብትጠይቋቸው መሲሁማ የማን ልጅ ነው? የዳዊት ልጅ ነው። ሃሌሉያ። የዳዊት ልጅ ነው። ቤን ዴቪድ ይባላል። እስቲ ቤን ዴቪድ በሉ። የማን ልጅ ማለት ነው? የዳዊት ልጅ ነው። ሃሌሉያ። አጠገባቸው ያለውን ሰው ምንም ስብከት ስሰማ በሉት የዳዊት ልጅ ግባ በሉት። ያ በርጠለሜዎስ ከሚገርም መረጃ ከሚገርም መገለጥ ውስጥ እሱ አንድ ኮንክሉዥን ላይ ደርሷል። ኢየሱስ እሱ አሁን በዚህ የሚያልፈው የማን ልጅ ነው? የዳዊት ልጅ ነው። ታውቃላችሁ እግዚአብሔር ከዳዊት ጋር የዘላለም የምህረት ኪዳን እንደገባ ሄዳችሁ መዝሙር 89ን ስታነቡ አንዱ የገባለት ኪዳን የምን ኪዳን ነው? የምህረት ኪዳን ነው። የዳዊት ኪዳን የምን እስኪ የምህረት በሉ። እግዚአብሔር አምላክ የምህረትን ኪዳን ያቆመው ከማን ጋር ነው? ከዳዊት ጋር ነው። ለሌሎች በረከት መሆን፣ ሌሎችን መባረክ፣
ለሌሎች የበረከት ምክንያት መሆን ራሱ የክርስቶስን በረከት ለሌሎች ማድረስ የሚባለውን የአብርሃም ኪዳን ውስጥ ነው ያቆመው። የማ ኪዳን ውስጥ? የአብርሃም ኪዳን ውስጥ ነው ያቆመው። ምንን? ለሌሎች በረከት መሆን። ገላትያ 3 የሚነግራችሁ የክርስቶስ ኢየሱስ ማን ነው? የአብርሃም በረከት በክርስቶስ ኢየሱስ ለአሕዛብ ይደርስ ዘንድ ይላል። የማን ነው በረከቱ? የአብርሃም በሉሲ። ይኸውላችሁ ገላትያ 3 ክሊር ነው። ቁጥር 13 የአብርሃም በረከት በክርስቶስ ኢየሱስ ለአሕዛብ ይደርስ ዘንድ ይላል። እግዚአብሔር ከአብርሃም ጋር ያሰረው በረከት አለ። ማንም ሰው ያንን ማግኘት ከፈለገ በማ በኩል ያገኘዋል? በክርስቶስ። የአብርሃምን በረከት በምን? በክርስቶስ። ከዳዊት ጋር ደግሞ የቆመ ኪዳን አለ። የንግስና ኪዳን አለ። የምህረት ኪዳን አለ። ይሄ እየሰማችሁኝ አይደለም? ይሄ በርጠለሚዎስ አይኑን የሚፈውሰው ምህረት እንደሆነ ያውቃል። የመጽሐፍ ቅዱስ አጥኚዎች እንደሚሉ ታውቃላችሁ? ይሄ ሰው ምናልባት አይነ ስውር የሆነው እሱ በሚያውቀውም ጥፋት ሊሆን ይችላል። ይሄ ሰው ውሮ ነው እንዲወለድ ማን ነው ኃጢአት ያደርገዋል አሉ ዮሐንስ 9 ላይ። እሱም አይደለም አለ። እዚህ ቦታ ላይ ግን እሱ ምህረት የጠየቀበት ምክንያት የሆነ የሚያውቀው ኬዝ ህይወቱ ላይ ሊኖር ይችላል ይላሉ የመጽሐፍ ቅዱስ ተርጓሚዎች። ለምን? የዳዊት ልጅ ሆይ ምን በላይ ነው ያለው? ማረኝ አለ። አይኔን የሚፈውሰው አሁን ምንድነው? ኢቭን መብት አይደለም አለ። አልሰማችሁኝም? ይኸው እንድፈወስ የሚያደርገኝ ራሱ መብቴ አይደለም። ምንድነው የሚፈውሰኝ? ምህረት። I need your mercy። ምህረትን እፈልጋለሁ። ሃሌሉያ። Son of David, have mercy on me። ማረኝ። ለምን? ይሄ ሰው ኢየሱስ የዳዊት ልጅ እንደሆነ ብቻ አይደለም የገባው፣ ከዳዊት ጋር የቆመውንም ኪዳን ያውቃል። የምን ኪዳን ነው? የምህረት ኪዳን ነው። ኢየሱስን የዳዊት ልጅ ብለህ ከጠራኸው በኋላ ቀጥሎ የሚመጣልህ በረከት ምህረት ነው። ጴጥሮስ ምን እንዳለ ታውቃላችሁ? ምዕራፍ 2 ላይ ምህረት አግኝታችኋል ይላል። ኢየሱስ ጌታ ነው። ለአንድ ሰው ዛሬ የእግዚአብሔር ምህረት ታምር ያደርግለታል። የተዘጋ ነገሩን ይከፍትለታል። ከሆነ ከተቀመጠበት ያነሳዋል። እንደገና ወደ ክብር ይወስዳል። in the name of Jesus። የእግዚአብሔር ምህረት ይወላችሁ ስሙ። የዳዊት ልጅ ሆይ ምን በለኝ እስቲ። የዳዊት ልጅ ሆይ በሉስ። ማረኝ በሉስ። አንዳንድ ሰው አሁን እንደዚህ ብሎ ነው የሚያስበው። አንዳንድ ሰው አሁን ኧረ እኔ ተምሬያለሁ ይላል። ኖ we need mercy still። ምህረት ምን ያስፈልገናል አሁን። ለዚህ ነው አያችሁ ዕብራውያን 4 ላይ ሲናገር ምህረት እንድንቀበል ይላል። በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ይላል። ወደ ጸጋው ዙፋን በእምነት እንቅረብ። ምን እንድንቀበል? ምህረት። እስቲል ምህረት መቀበል ያስፈልገናል። ለምን? በሚያስፈልገን ጊዜ ሁሉ ይረዳናል። ምህረት ይሁንላችሁ። ምህረቱ ያገኛችሁ። እስቲ ማረኝ በሉስ። ሻባያ ባካታባ አሁን እኔ ይኸውልህ ሰውየው በጣም የሚገርመኝ ሰው ነው። ቁጭ ብሎ ቴዎሎጂውን ጨርሷል። ትምህርት ቤት አይደለም ሄዶ የተማረው። ይኸውላችሁ ቁጭ ብሎ ይሄ ነገሮች እኮ ተገጣጠሙ ማለት ይሄ አሁን የሚባለው የገሊላ ሰው መሲ ነው ማለት ነው። መሲ ከሆነ የማልጅ ነው ማለት ነው። አሁን እሱ ዓለምን ማዳን ምናምን የሚለውን ትቶ ወደ ግሉ አመጣት ነገሩን። መሲ ከሆነ የዳዊት ልጅ ከሆነ አብሮት ምን አለ ማለት ነው? ምህረት። ሰውየው ሲንቀሳቀስ አለ አብሮት የሚንቀሳቀስ ምን አለ? ምህረት። ስለዚህ እኔ ያንን ነጥዬ ወስደዋለሁ፣ ከዚህ ውርነት እገላገላለሁ። ምህረት ያገኛችሁ Father in the name of Jesus። ኢየሱስ ጌታ ነው። የሚገርማችሁ ህዝቡ ብዙ ህዝብ አይደል ያለው፣ ዝም እንዲል ምን አደረጉት? ዝም በል። ለምን? እኛ ያልንህ የናዝሬቱ ኢየሱስ ነው። ቴዎሎጂያችንን አታበላሽ። እንደዚህ ነው ደህንነት ያስተማርን ማለት እኮ ነው። የኛን አስተምሮ ያበላሸ ስለሆነ የራባያ ነው። ያው የናዝሬቱ ኢየሱስ በዛ ሰዓት ለበርጠለሜዎስ አይጠቅመው። ለምን? ያሉበት ሴንስ ኢየሱስን ግሎሪፋይ የሚያደርግ አይደለም። ሃሌሉያ። ሳትበል እንደዚያ
ከጮክ ራሱ መጮ ያለበት ምን ብለህ ነው? የናዝሬቱ ኢየሱስ ብለህ ጮህ። ኧረ ናዝሬት ምህረት የለም። የዳዊት ልጅ ላይ ነው ምህረት ያለው። የሚያስፈልገኝ ምህረት ነው። እሺ ምህረት በሉሴ yes እሱ ግን ይላል ይኸው ስሙኔ አንዳንድ ጊዜ ታውቃላችሁ የእግዚአብሔርን መንግስት ኃይለኞች ምን ይሏታል ማለት ይኸው ቫዮለንት የሆኑ ላምባኖ የሚል ቃል አይደለም ያለው ይሄ ላምባኖ ማለት የሚናጠቁ ሰዎች ናቸው የሚወስዷት ማለት ነው ሰውየው አንተ ጸጥ በል ስላልከው ጸጥ አይልህ ብዙ ጊዜ ታውቃላችሁ ከድላችን ጋር ምን ለያየው ጸጥ በል የሚለንን ድምጽ እየሰማን ነው ዝም በል የሚለንን በቃ የሚለንን እየሰማን ሰውየው አይሰማም ለምን ሳይመጣ በፊት ጨርሷል አንዳንድ ሰዎች ታውቃላችሁ ኢየሱስ ወደ እነሱ እንዲመጣ ያደረጉ ሰዎች አሉ አንዱ ይሄ ሰው ነው ይምጣላችሁ ሄዶ አይደለም የተፈወሰው አስፈልጎት አይደለም የተፈወሰው ጓደኞቹ እንደዛ ሽባ ሰው ለአራት ተሸክመው ጣሪያ ቀዶ አስገብተውት አይደለም የተፈወሰው ሄዶ አይደለም የተፈወሰው መጥቶለት እሱ መጥቶ እሱ ያለበት ጋር ያንን ቀን የሚጠብቅ ይመስለኛል ይመጣል አገኘዋለሁ ኢየሱስ ጌታ ነው የዳዊት ልጅ በእኔ አጠገብ ያልፋል ብሎ ህይወታችሁ ላይ ይምጣ ስሙ ይወላችሁ ይችን በደንብ ስሙ ኢየሱስ ቆመ የሚል ቃል አለ ምን አለ ዋው ማካርተር ሲናገር ኢያሱ ጨረቃን ስላቆመ ነው ፀሐይን ስላቆመ ነው የምንደነቀው ይላል እሷን የፈጠራትን ፀሐይን የፈጠራትን አቆመው አለ ጮሆ ምን አረጋው ቆመ ይላል ስታክ ነው ያረጋው ምን ይያለ ነው የሚጠራው የዳዊት ልጅ ባይ ዘ ዌይ ሲሪየስ ቲዮሎጂ ነው የዳዊት ልጅ ብላችሁ መጻፋችሁን ብታጠኑት በጣም ነው የምትደነቁት እየሰማችሁ አይደለም ያው ጳውሎስ ሮሜ 1:1 ሲጀምር ወንጌል ምን እንደሆነ ዲፋይን አድርጎ ነው የጀመረው እንዳትሳሳቱ ወንጌል ይሄ ነው አለ ምንድነው ስትሉት መንፈሳዊ ማንነቱን አይጀምርም ምን ብሎ እንደሚጀምር ታውቃላችሁ አያችሁ ወንጌል ስለ ልጁ በስጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ግን ከሙታን በመነሳቱ የእግዚአብሔር ልጅ ሆኖ በኃይል ስለተገለጠው ስለ ልጁ ስለ ኢየሱስ ክርስቶስ ነው ይላል ግን ወንጌል ሁሉ ጊዜም ሁለቱን ዊንግ መያዝ አለበት የመጀመሪያው እንደው ዊንግ አንደርስታንድ ማድረግ ያለባችሁ የማን ልጅ ነው ሮሜን ሲጀምር የዳዊት ልጅ ነው ወንጌል የሚያወራው ስለማን ልጅ ነው ያው ወንጌል ስለ እግዚአብሔር ልጅ ብቻ ሳይሆን ስለማን ልጅም ነው አለ ይሁት ሮሜ 1:1 ስለ ዳዊት ልጅ ካላወራ ወንጌል አይደለም በቃ አይደለም ይለው እናንበበው ሮሜ 1:1 ማን ነው የሚያነብልኝ እስቲ ወንጌሉ ይላል ዲፋይን ሲያደርገው ወንጌል ማለት ይሄ ነው ምን ስሙ ማን ነው የሚያነብልኝ ወንጌሉ ስለ ልጁ በስጋ በስጋ ከዳዊት ዘር ስለሆነ ቆይ ወንጌሉ በሉ እስቲ ስለማ ስለ ልጁ በስጋ ከዳዊት ዘር ስለሆነ በስጋ ከዳዊት ዘር ለምንድን ነው ጳውሎስ ይሄንን ማንሳት የፈለገው እናንተ ቤታችሁ አንጥሩት ለምንድን ነው ይሄንን ማንሳት የፈለገው ለምን እንደሆነ ታውቃላችሁ ወንጌልን ወደ እናንተ የሚያመጣው ምህረት ብቻ ነው አሜን ምህረት ብቻ ነው ዳዊት መዝሙሮቹን ሁሉ የሞላቸው ምንድነው ምህረት ነው ሃሌሉያ ስሙ ቆመና ኢየሱስ ይላል ምን አለ ይላል ጥሩት ምን በሉት አለ ጥሩት አለ እዚህ ላይ አላቆያችሁም ከጊዜ አንፃር ምን በሉት አለ ግን ጥሩት አለ ማይ ጋድ ማንን ነው ጥሩት ያለው ዝም በል የሚሉትን ቀንስ ድምጽ አትጮህ አትረብሸን አንድ እኮ ደፋር ሀብታም አጠገቡ የሆነ ሰው ይጸልያል አብረው ቸርች ሆነው ይጸልያሉና ዳሃው በጣም እየጮህ ነው የሚጸልየው ሀብታሙ ደግሞ ቀስ ብሎ ነው የሚጸልየው ጌታ ሆይ 550 ሚሊዮን ብር አሁኑኑ ካላመጣ ተብዬ ካምፓኒ ሊዘጋ ነው ጌታ ይሄን 550 ሚሊዮን ብር እባክህን ምናምን እያለ ይጸልያል ቀስ ብሎ ያኛውስ ዳሃው አይገድህም ወይ እኔ ስጠፋ አይገድህም ወይ ከዛ ሀብታሙ ምን ሆነ ነው አለው የቤት ኪራይ ደርሶብኝ 2000 ብር አጥቼ ነው አለው
ልቀቀው፣ ኔትወርኩን ልቀቅ ና ብሎ 2000 ነው እንካ 10000 ኔትወርኩን አታጨናንቅ። ታውቃላችሁ እግዚአብሔር እንዲህ አይነት ጩኸት ሁሉ እንደሚሰማ አይገድም ወይ 10000 ብር አጥቼ ምናምን። ሰዎች ናቸው የሚረበሹት። ኧረ አታካብድ ነው አሁን ይሄ ይጮሃል የሚሉት። ያስጮሃል። ኢየሱስ ጌታ በጣም ነው የሚያስጮህ። ሲደርስብህ ነው የምታውቀው። ትራንስፖርት ያስጮሃል። ኧረ ጌው ያስብላል። ኢየሱስ ጌታ ሃሌሉያ። ኢየሱስ ያደረገው በጣም ወደው ነገር አለ። ደቀ መዛሙርቶች እየጮሁ ከተማዋን እያወኩ ነውና ዝም እንዲሉ ንገራቸው አሉት። እነሱ ምን እያሉ ነው የሚረብሹት? ሆሺያና ለዳዊት ልጅ ለማን ልጅ? ኢየሱስ ጌታ በጌታ ስም የሚመጣ ምን ያለ ነው? ባሩክ አባ በሸም አዶናይ ሲበሉ ባሩክ አባ በሸም አዶናይ በጌታ ስም የሚመጣ ምን ያለ ነው? እና የጮሁ የረበሹ ስለሆነ ዝም እንዲሉ ንገራቸው ሲሉት ዛሬ እነሱ እንኳን ዝም ቢሉ ምኖች ድንጋዮች አፍ አውጥተው ምን ይላሉ? ይሄ ጮት ነው እንዲሻል ነው ማለት እነሱ ራሱ ካቋረጡት በድንጋይ ነው ማስቀጠል። በቃ መጮህ አለበት። ምን የሚለው ሆሺያና ጌታ ይመስገን። ሃሌሉያ። ደህና ናቸው አይደል? አጠገባቸው ያለውን ሰው በማስተዋል ይኸውልህ፣ ይሄ ቀን በሉት የምህረትህ ቀን ነው በሉት። እግዚአብሔር ለአንድ ሰው ምህረት ይሰጣል። አንዳንድ ሰው ምህረት የኃጢአት ይቅርታ ይመስላል። አይደለም። ምህረት እግዚአብሔር የማይገባችሁ ፌቨር ለማድረግ ወደ እናንተ ይመጣል። ኢየሱስ ጌታ ታውቃላችሁ። ኤልሳቤጥን መጽሐፍ ቅዱስ ሲናገር ጨዋ እንደሆኑ ጻድቅ እንደሆኑ እንደ ሕጉ እንደሚሄዱ ምንም እንከን እንደሌለባቸው ከዘካርያስ ከባሏ ጋር ይናገርና የጸነሰችው ግን በምህረት ነው። ጌታ ምን አገነንላት? ምህረት። ዮሐንስን ስትጸንስ የጸነሰችው በምህረት ነው። አሜን። ጌታ ማለት አይደለም። በቃ ስፔሻል ፌቨር ማለት ምህረት ያገኛችሁ። ሃሌሉያ። የመጨረሻ ንግግር ልንገራችሁ፣ ስሙ። በጣም የተደነኩባትን በጣም በኋላ እነግራችኋለሁ ያልኳችሁ ይህንን አሁን ቀጥሎ የምነግራችሁን ነገር እንደዚህ ብሎ ይናገራል። በቀለሚዎስ አንድ ቦታ ላይ ሌላ ወንጌል ላይ ቡቱቶን ጥሎ ምን አለ? ተከተለው ይላል። ወይም ቡቱቶን ጥሎ ወደ ኢየሱስ ይሄዳል። እዚህ ቦታ ላይ ደግሞ ምኑን ይላል? መጎናጸፊያውንም ጥሎ ና ጥሉት ሲባል ሲሄድ ምኑን ጥሎ ሄደ? ለምንድን ነው የታለ መጎናጸፊያ ማየት አለብኝ ብዬ ሳይ ይሄ ታሪካዊ ዳራ የሚያብራራ መጽሐፍ ምን እንደሚል ታውቃላችሁ? አይናችሁ ይከፈት። አሜን። ሮማውያን እነሱ በተቆጣጠሩት በተለይ በሚፈልጉት ከተማ ለማኝ ውስጥ ገብቶ እንዲለምን አይፈልግም አሏቸው። መጀመሪያ አይፈልጉም። የከተማው ውጭ ባለ መንገድ ላይ ነው ተሰልፈው ይለምኑት። በነገራችን ላይ እሱ ብቻ አልነበረ በዛ ጊዜ ለማኝ። ለምን ቦታ ይሰጧቸዋል። ቦታ ያገኙ ሰዎች ልክ አሁን አከበሱ ምናምን እንደሚባል በጣም ነው በጣም ወሳኝ ነው የመለመኛ ቦታ ማለት። ይሄ ሰውዬ የመለመኛ ቦታም አለው። እንደገና ደግሞ ለዛ በኢየሱስ ስም ተጥሎ አይልሰበር። ስሙ፣ ለዚያ ለሚለምንበት ቦታ ብቁ የሚያደርገው መታወቂያ ተሰጥቷል። መታወቂያው የለበሰው የመጎናጸፊያ ይሄንን የሰጡት ኬላ ነው። ይሄንን መታወቂያ የሰጡት ሮማውያን ናቸው። ሮማውያን ይሄ ሰው ቦታ አለው፣ ህጋዊ ለማኝ ነው፣ መንግስት ያውቀዋል እና ይሄ አጭበርባሪ ለማኝ አይደለም፣ ኦፊሻል ምንድን ነው ለማኝ ነው ብለው ለኦፊሻልነቱ ምን ላይ ሰጡት? ትክክለኛ ለማኝ ለመሆኑ ምን ያለው ሰው ነው? ማረጋገጫ ያ መታወቂያ መጎናጸፊያ ያለው ቡቱታ ያለው ሰው። አንድ ሰው እሱን ለበሰ ማለት ስለ እንትና ሳይላችሁ ሳይላችሁ ምን ትሉታላችሁ? ትሰጡታላችሁ። ለምን? ኦልሬዲ ለማኝ ነው የሚል ልብስ ለብሷል። ምህረት ከጠየቀ በኋላ ግን የዳዊት ልጅ ማረኝ ካለ በኋላ ግን ከዚህ በኋላ በዚህ መታወቂያ ከፈለገ መጥቶ ሌላ ሰው የሚበለው ምን እንዳየው ነገራችሁ። ይሄንን መጎናጸፊያ ሌላ ለማኝ ቢወስድበት ሊያከራየው ይችላል።
ጌታ ኢየሱስ ፊት ለምናችሁ በጣም የተደነቁት ለምን ይሄ መጎናጸፊያ ማለት ለምን የሚል ምን ነው ፍቃድ ነው። ኢየሱስ ሁሉ ጊዜ ለብሶ ሲሄድ ምን ነው የሰውዬ ለማይ ነው እርዱት ቢል መጽውቱት ቢል እናንተ ካልመጸወታችሁ ምን ይላል ይሞታል ቢል ደሃ ነው የደሃ ይላል። የድሃ ድሃ ነኝ ብሎ ምን ብሏል? ተመስግቧል። አይናቀውም ብሎ አይናቀውም። እሺ ምን ማረጋገጫ ላምጣ? ዘር ይጠላል፣ ቤተሰብ ይጠላል። እንዴት ያደርጉ እንደነበረ የእነሱን ሄጄ የለማኝ ፍቃድ መስጫቸውን ሄጄ ሳየው የሚጠየቀው ፕሮሲጀር ራሱ አበዛዙ። አይነ ስውር ስለሆንክ ብቻ ለማኝ አትሆን። አባት ምን አለ? እናት ምን አለ? እሺ የዘር ሐረግ ይጠላል። ሀብት ካላቸው አቅም ካላቸው እነሱ ጋር ሂድ፣ እኛ እንጽፍልሃለን፣ እነሱ ያስተዳድሩ ነው ይባላል። በቀለቤ ውስጥ ተጠንቶ ተጣርቶ ዘመድ እንደሌለው ጓደኛ እንደሌለው ይረዳው እንደሌለው ያገዘው እንደሌለው ብቸኛ እንደሆነ እንደገና አይነ ስውር እንደሆነ ምንም ስራ መስራት እንደማይችል ሰው ካልረዳው እንደሚሞት ከሚሞት ይረዳል ከሚሞት ይታገዝ መረጥ ተብሎ ለዚህ ማረጋገጫ ይኸው መጎናጸፊያ ልበስ ተብሎ ማህተም ተደርጎ በሰፈሩ ሲዞር ለማኝ ነው፣ ችግረኛ ነው፣ መከረኛ ነው በቃ የሚል መታወቂያ ያለበት ሰው አንድ መገለግል አንድ ሬቨሌሽን መንፈስ ላይ በራ ሸታዊ ትንሽ የሚል መሀሪ ነው የሚል ታሪክን ይቀይራል የሚል ስምን ይቀይራል የሚል አድራሻን ይቀይራል የሚል መታወቂያ ይቀይራል የሚል ስንቹ ላይ የታዊ ትንሽ ሆይ ያው ስሙ እንደዚህ አሰበ ይመስለኛል። ቁጭ ብሎ ያን መጎናጸፊያ እየለበሰ እጥልሃለሁ፣ አንድ ቀን እጥልሃለሁ፣ አንድ ቀን አወልቅሃለሁ። ኢየሱስ ጌታ አንድ ቀን ከላይ ላይ ምን እልሃለሁ እጥልሃለሁ። አልቀጥልም ከዚህ መጎናጸፊያ ጋር። ስማችሁ ይቀር፣ ታሪካችሁ ይቀር፣ አድራሻችሁ ይቀር፣ መታወቂያችሁ ይቀር። ኢየሱስ ይምጣላችሁ፣ የዳዊት ልጅ ያገኛችሁ፣ ምህረቱ ይገናኛችሁ። አሜን በሉና ውሰዱ። ኢየሱስ ጌታ ያ የዳዊት ልጅ በሉ በመንፈሳችሁ የዳዊት ልጅ ሆይ ሃሌሉያ። ምህረት ከህይወት ይሻላል አለ ዳዊት። የእግዚአብሔር ምህረት ያገኛችሁ። ሃሌሉያ ሻባራካታ ካባያ። ስሙ ሰውየው አደገኛ ቴዎሎጂያንስ እንደሆነ የምታውቁት የዳዊት ልጅ እሱ የምህረት ኪዳን ይዞ የሚንቀሳቀስ ምህረት አብሮት ያለ ምህረት ለምናችሁት ምንም ነገር ሊሰጣችሁ የሚችል እንደሆነ ያወቀ እየተረዳ ያንን እያሰላሰለ ስሙ የእግዚአብሔር ጉብኝት ሲያገኛችሁ ከዚህ መገለጥ ጋር ያገኛችሁ። ብዙ ሰዎችን ኢየሱስ ሲያገኛቸው የሚያገኛቸው ከማጉረምረም ጋር ከማይመች ሁኔታ ጋር ነው የሚያገኛቸው። ታውቃላችሁ በርጠለሚዎስን ሲያገኘው ለመፈወስ ከሚመች ሁኔታ ጋር ያገኘው። ከሚመች በቃ ልትፈውሱት የሚመች ሁኔታ ውስጥ ነበር። ሬቨሌሽን ውስጥ ነበር፣ መገለጥ ውስጥ ነበር። ማረኝ አለው። የጠየቀው ምንድነው? ቆይ ማረኝ በሉ እስቲ። ምን በላይ ነው ያለው? አምጡታልና ምንድነው ማረግልህ? የጠየቀው ፓኬጅ ነው። ምንድነው ማረግልህ? ምንድነው? እሺ ምን እንዳረግልህ ነው የፈለከው? ማረኝ ማለት እንዲህ ፓኬጅ ነው። ከዛ ከፓኬጅ ውስጥ ምዘዝ እስቲ ምንድነው የምትፈልገው? ምክንያቱም 4 ሊጠይቅ ይችላል፣ 5 ሊጠይቅ ይችላል፣ ምረት ይችላል። ወላችሁ የእግዚአብሔር ምረት አገኛችሁ ማለት ፓኬጅ ነው የሚያገኛችሁ።
እና ምን ላድርግልህ ሲለው እኔ ማየት ነው የምፈልገው። ኦኬ ምህረቱ ምን እንዲያደርግልን የፈለከው? እንዳይ አይደለ? አው እይ አለው። ይኸው ስሙ፣ እሱ ቀድሞ ተዘጋጅቷል። ምን ተዘጋጅቷል መሰላችሁ? ምህረቱ ሲያገኘኝ የዳዊት ልጅ ሲመጣ ሳይ መጀመሪያ መጎብኘት የምፈልገው የሰለሞንን መቅደስ ነው ብሎ አይደለም እቅድ ያደረገው። የመጀመሪያ ፕላኔ እናቴን አስፈላልጌ አይደለም ያለው። እይ ካለው ካየ በኋላ ወደምትሄድበት ሁሉ እከተልሃለሁ። I will follow you። ይኸውልህ ምህረትን የፈለኩት የራሴን ህይወት ለማስቀጠል አይደለም። ምህረትን የፈለኩት ካንተ ጋር ለመቀጠል ነው። አንተን ለመከተል ነው። ካንተ ኋላ ለመምጣት ነው። እንደዚህ ይሁንላችሁ። ሃሌሉያ። ምህረቱ ምን እንዲያደርግላችሁ ትፈልጋላችሁ? ተነሱና እንጸልያለን። ምን እንዲያደርግላችሁ?